እሺ ሰላም ቅዱሳን እንዴት ናችሁ? የጌታ ሰላምና ጸጋ ይብዛላችሁ። እኔ ስሜ ሳሙኤል መለሰ ይባላል። ያለሁት ገሊላ መካነ ኢየሱስ ቸርች ውስጥ ነው። በደቡብ ክልል ውስጥ ነው ያለችው። ቤንች ሸኮ ውስጥ ሚዛን ከተማ ላይ ነው ያለነውና አሁን ወደ እናንተ ይዤ የመጣሁት አንድ ጥያቄ አለ። ቸርቻችን እኛ ላይ ለመውደቅ ትንሽ ደቂቃ ነው የቀራትና እኛ አንድ ላይ እየተነሳን እየሰራን ነው የምንገኘው። ሁላችሁም ደግሞ የበኩላችሁን እንድታግዙን እንድትረዱን ቸርቻችን እናያለን። አሁን ሁላችን በአንድነት እንደምታዩ እንጨትም ያገዝን ነው። ሁላችን ተነስተን ስራ እየሰራን እንገኛለን። ለምስክር ይሆንልን ዘንድ ቸርቻችንን ራሱ አንድ ላይ ሄደን እናያለን። ብታዩ ቸርቻችን እኛ ላይ ለመውደቅ ትንሽ ነው የቀራችን። አሁን ቅዱሳኖች ላስቸግራችሁ ነው የመጣሁትና ሁላችሁም የበኩላችሁን ያላችሁን 100 ብር 10 ብር አልላችሁም፣ ያላችሁን 5 ብርም ቢሆን ዋጋ አለውና ያላችሁን በስክሪን ላይ በምትመለከቱት አካውንት ያስገባችሁት እንደገና ደግሞ ካስገባችሁት በኋላ ያስገባችሁትን ደረሰኝ በፎቶ ቀርጻችሁ በውስጥ መስመር አስቀምጡልን። እኛ ለእናንተ እናስጸልያለን። እግዚአብሔር ይባርካችኋል። አሁን እስኪ በአንድነት ሄደን የቸርቹን ሁኔታ እንያ። በዚህ አይነት ሁኔታ ላይ ነው ያለችው። በመታዩበት መንገድ እያመለክን ነው እኛ ላይ ዘንበል ብላ ያለችውና አንድ ቀን 200 በላይ ህዝብ በሚያመልክበት ስፍራ ላይ በእኛ ላይ ብትወርቅ የሚፈጠረው ነገር አስቡ። ቅዱሳኖች የምትዘረጉት እጃችሁን የምትዘረጉ ገንዘባችሁ የምትዘረጉት ቁሳቁሳችሁ ለምንም ሳይሆን ለጌታ ቤት የሚሰራ ስራ ነውና እንደምታዩት የቸርች የቤተ ክርስቲያኗን እግር ይሁ ተመልከቱ። ግድግዳዎች ሁሉ ፈርሷሉ። ዘንበል ብላ ነው ያለችውና ሁላችሁም የበኩላችሁን እንድትረዱን በአለም ዙሪያ ያላችሁት በውጭም ያላችሁት እንዲሁም የቲክቶክ ቤተሰቦች የዩቲዩብ ቤተሰቦች ሁላችሁም የበኩላችሁን እንድታግዙን ቸርቻችን በገንዘባችሁ እንድትሰሩልን መታችሁ በጉልበታችሁ ባታግዙን በገንዘባችሁ ቅድም እንዳልኩት 5 ብር 10 ብር ያላችሁን ሁላችሁም በአካውንት ያስገባችሁት በብርሃን ባንክ አካውንት ያስገባችሁት ስክሪን ላይ አካውንቱን እናስቀምጣለን እንድትረዱን ያለን። ቸርቻችን እንደምትመለከቱት የለችም ወድቃለች። እንደዚህ ዘንበል ብላ ነው ያለችው። አንድ ቀን እኛ ላይ ወድቃ ሁላችሁም ደግሞ 200 እና ከዛ በላይ ሰው ሞተ ሲባል ሪፕ ያላችሁ ኮሜንት ከምትጽፉ ካሁኑ እየረዳችሁን ቤተክርስቲያኗን በአንድ ላይ እንድንሰራ ያልኩት ያሳሰብኩት ተጨማሪ መናገር የምፈልገው አማኞች ለእናንተ ብቻ ሳይሆን ያላመኑት ለሙስሊም ለክርስቲያኖች ለሁላችሁም ቤተክርስቲያን ነውና ምንሰራው ሁላችሁም የጌታን ስም ነው ስለምናከብር። ስለዚህ ሁላችሁም የበኩላችሁን እንድትወጡ ያልኩት። አሁን ወደ ቄስ ቢሮ እንሄዳለን። ከቄስ ጋር አንድ ላይ እስኪ ቄስ ምን አይነት አደራ ይሰጠናል ከቄስ እንሰማለን። ወደ ቄስ እናምራ። ቄሳችን ጋር ደርሰናልና አሁን ቄሳችን ስሙን ነግሮ እንደገና የሚያገለግልበትን ቸርች ስም ነግሮ ሲናገረን ወደ ቀጣዩ ጥያቄ እንገባለን። ከቄሳችን ጋር እንሆናለን። እሺ፣ እግዚአብሔር የተባረከ ይሁን። በባሬቴን ቤተል ማህበረ ምእመናን ቄስ ባይቄስ ዳዊት ጎጆ ይባላል። ባሬቴን ማህበረ ምእመናን ነው ማገለግለው። እናመሰግናለን። አሁን ቄሱ ለህዝብ ምን ማስተላለፍ ይፈልጋሉ? በአለም ዙሪያ ላሉት ቅዱሳኖች እንደገና ላላመኑት በኢትዮጵያ ውስጥም ከኢትዮጵያ ውጭም ላሉት ቅዱሳኖች ውስጥ ምን ማስተላለፍ ይፈልጋሉ? ለቸርቻችን ምን ያስፈልጋል? ምን እንዲረዱ ይፈልጋሉ? እሱን ባጭሩ ገለጽ አድርጎ እንዲያስቀምጡ እንደገና ቸርቻችን አሁን ያለችበት ሁኔታም ገለጽ አድርጎ እንዲናገሩልን። እግዚአብሔር አምላካችን የተባረከ ይሁን። ባሬቴን ማህበረ ምእመናን በደቡብ በኢትዮጵያ ውስጥ ካሉ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ ካሉት አንዱ ማህበረ ምእመናን ሲሆን በደቡብ ምዕራብ ኢትዮጵያ ሲዳን ውስጥ በሚዛን ዙሪያ ፕሬስቢተሪ ስር የምትገኝ ባሬቴን ማህበረ ምእመናን ነች። ሱዳን ቤተክርስቲያን ውስጥ ያሉ ምእመናኖች 430 ህፃናት 168 የሆኑ ህዝብ አለን። ያ ሆኖ ግን በክረምት የተሰራ ቤት አዳራሽ የምናመልክበት አዳራሽ በክረምት የተሰራ ሆኖ ወደ 5 አመት የቆየ ነው። ነገር ግን ያለ ጊዜ ያው አቅም ወጥቆ ዝናብ በማግኘቱ ስሩ ለቆ ያንን ህንጻ አፈርሰን እንደገና ለመስረት አሁን ዝግጅትና ጸሎት ላይ አለን። ያ ሆኖ እኛ ባለን በህዝባችን እና በራሳችን አቅም
በተለያዩ ነገሮች እስከ 50% የሚያለውን ችለናል። 50% ያህል ገንዘብ አሰባስበን እንጨት አሰባስበን ሁሉም ነገር አሰባስበናል። ግን ከ50% በላይ የሆኑ አቅም የሚጠይቁ ገንዘብ የሚጠይቁ ነገሮች ስላሉ አቅም ስለሚያስፈልገን ገንዘብም ስለሚያስፈልገን በዓለም ዙሪያ ውስጥ በኢትዮጵያ እንግዲህ ኢትዮጵያ ውስጥ ወደ 112 ሚሊዮን ህዝብ አለን። ወንድሞች መቀነስ ውስጥ 12 ሚሊዮን ህዝብ አሉና እነዚህ ይህንን እንትን የሚያዩ ያው አዳራሹን መልሰን አፈርሰን ለመስረት ከ50% የሆነውን እንዲረዱን የምናስበው በማያገኙት በጉልበታቸው፣ በጸሎታቸው፣ በገንዘባቸው ውጪም ሆኖ ኢትዮጵያ ውስጥ ያሉ ወንድሞች አይዘብም ክርስቲያኖች ይህንን ስራ በመስረት ማለት ለቤተ ክርስቲያን ለክርስቲያን ለቅዱሳኖች በማድረግ በመስጠት ደስ የሚላቸው እግዚአብሔር የሚባርካቸው በረከቱን የሚፈልጉ ሁሉ ማለት የሚፈልጉ ብቻ ሳይሆን ይህን በማድረግ ደስተኛ የሚሆኑ ወንድሞች እህቶች እንዳሉ እናውቃለንና በገንዘብ እንዲረዱን፣ በጉልበት እንዲረዱን፣ በጸሎት እንዲረዱን፣ በሀሳብ እንዲረዱን፣ በገንዘብ ሊረዱን የሚሉ ውጭም ሆነ ሀገር ውስጥ ያሉት ያላቸውን እንግዲህ 1 ብር 1 ሳንቲም ከሳንቲም ጀምሮ ሲደመር አንድ ነገር መስራት ይችላል። ጥቁሩ 130 ቅጠል ገና ያስፈልገናል። ያለው 200 ላይ ጨምረን ለመስረት ያሰብነው። ሌላ ደግሞ ሲሚንቶ አለ። ሌላ የተለያዩ ነገሮች የኢንዱስትሪ ግብአት እቃዎች አሉ። እነዚህን ለማምጣት ቢያንስ እንግዲህ በትንሹ እስከ 400 እና 500 ሺህ ሊያስፈልገን ስለሚችል እነዚህን ከ1 ብር ጀምሮ ወንድሞች እህቶች ቢረዱን የባለትን ማህበረ ምዕመናን የህንፃ አካውንት በስክሪኑ ላይ ታገኛለችሁና በዛ ገቢ ቢታረጉ ወንድም እህቶች ያረጋሉ ብዬ አምናለሁ። እንተማመናለን። እግዚአብሔር እኛን እናሳለን፣ እግዚአብሔር ይሰራል በሚለው በጥቂት በተለይ እኛ ጋር ያለው 440ዎቹ ህፃናት 168 ይሆኑ እንጂ ወጣቶች ብቻ ናቸው። ራሳቸውን የቻሉ አይደሉም። አባወራ መንግስት ሰራተኛም ወደ 40 የሆኑ ሰዎች ቢኖሩም ትናናሽ መንግስት ሰራተኞች ናቸው። አቅመ ደካሞች አሉን። እነዛ ጋር ተደምሮ ነው ወደዛ የመጣውና እግዚአብሔር ይረዳናል። ብዙ የፕሬስቢተሪ መሪ መጥቶ አይተዋሉ። ቀድሞ የፕሬዝዳንት ቀድሞ የሲኖዶስ ፕሬዝዳንት ቄስ እንድሪስ ኢሳዬ መጥቶ ቤቱን አይተዋል። እነ ቄስ አማኑኤል ያውቁታል። ቄስ አዲስ ደርጋ እነዛ ሁሉ ቄሶች ያውቁታል። እንግዲህ ቤቱ በህዝባችን ላይ ወድቆ እኛም እናንተም ነገ ከምናዝን ወንድሞች እህቶች ሁላችሁም ክርስቲያኖች ወጣቶች ይህንን በጉልበታችሁ በገንዘባችሁ እንድትረዱን የሚል ጥሪ ለማድረግ ነው። ወጣቶችን እግዚአብሔር ይባርካችሁ። በዚህ አካውንት ተጠቀሙ። እናመሰግናችኋለን። ጌታ ቤታችንን ቅርብ ጊዜ አድሰው እናንተ ጋር ለምስጋና እንቆማለን። የምስጋና ጊዜ መልእክት እናስተላልፋለን። እናመሰግናለን። ቅዱሳኖች እንደሰማችሁ አካውንታችንን ማለት የቤተ ክርስቲያኑን አካውንት በስክሪኑ ላይ እናስቀምጣለን። የአቅማችሁን እንድትረዱን እያለን በዚሁ ከቄስ ጋር ያለንን ተሰናብተናል። መልካም ጊዜ ይሁንላችሁ። እግዚአብሔር ይባርካችሁ። የማምለኪያ አዳራሻችን አሁን ያለንበት አዳራሹ ይሄን ይመስላል። አሁን ባለንበት አዳራሽ ውስጥ ይሄን ያህል ሰው ከ200 በላይ ሰዎችን የሚይዝ ቦታ ነው ያለው እና አሁን እንደምታዩ ይሄ ወደኛ እንዲህ ሊወድቅ ነው ብሎ ያለው እያመለክ ነው። ከሚገርማችሁ ነገር እያመለክን ነው ወደኛ እንዲህ ዘንበል ብሎ ሊወድቅ ያለውና አንድ ቀን እያመለክን በዚህ ሁላ አስቡ። ይሄን ሁሉ ሰው በዚህ ሁሉ ሰው ውስጥ ያለው ሙቶ አንድ ቀን እኛም አዝነን እናንተም እንዳታዝኑ ከወዲሁ ያሳስብን እባካችሁን ያልን የለመንን በጌታ ፍቅር ቅዱሳኖችም ያላመናችሁም ያመናችሁትም ሁላችሁም
በገንዘባችሁ የጌታን ቤት እየሰራን ይሄን ያደስን ከጌታ በረከት እንድናገኝ ያልኩ እየለመንኳችሁ ይሄን ጥያቄ ማቀርብላችሁ እኔ የቤተክርስቲያኒቱ አገልጋይ ሳሙኤል መለሰ ነኝና ጌታን ስላገለገላችሁት የጌታን ቤት ስለሰራችሁት ጌታን በገንዘባችሁ ስለረዳችሁት እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክ። ጊዜያችሁን ሰጣችሁ ይሄን ደግሞ ቪዲዮ ስላያችሁ ጊዜያችሁን ሰጣችሁ እኛን ስለተከታተላችሁ ስለረዳችሁን ከልብ እናመሰግናለን። እኔ ሳልሆን እግዚአብሔር ይባርካችሁ። አመሰግናለሁ። ሻሎም። Boy,